ብር በእጁ 300 ምናምን ሺህ ብር ተሰብስቧል። አካውንቱ ላይ ለቀናል። አያችሁ፣ እኛ የተሻልነን የምንለው በምክንያት ነው። ለዚህ አታውሩ፣ ደግፉን፣ አብራችሁ ሁኑ። ካልቻላችሁ ግን ግድ የላችሁም፣ ነቅላችሁ እዮዳ ቤት ቁጭ በሉ። እዛ የፈለጋችሁትን ኮመንት መጻፍ ትችላላችሁ። ችግር የለውም። ጀለሴ ነው፣ ብጠራም ባልጠራም ኖርማል ነው። እሱ ጋር እንደውም ደስ ነው የሚለው። እሱ ጋር ነው ስደቡኝ ነው እኮ የሚላቸው ፈቅዶ። በጣም ነው የማመሰግነው በእውነት ሊብሬቲ፣ በጣም ነው የማመሰግነው። ስምሽ ግን ማን ነው? ሊብሬቲ ነው ታዩ። በቃ ሁሉ አድርጌት። ለማንኛውም ችግር የለውም። ጊዜው ሲደርስ ትተዋወቃላችሁ፣ በአካል ትገናኛላችሁ። ከበደኝ ብዬ ነው። ከከዋክብት አንዱ ከዋክብት ናት፣ መልካምና የደጓ ከዋክብት ናት። ቤቴ ተነሺና አንዴ ውሃ ጠጪ። እሺ ውሃ አጠገብሽ ካለ ጠጪ እና ፊትሽንም እኔ ሀሳቢ ኧረ እንደሱ አይነት የሆነ እህት ፈልጉልኝ እዚህ ውስጥ እንደዚህ መጥቶ እኔን አታልቅስ ብሎ ውሃ ጠጣ የሚለኝ እፈልጋለሁ። ነው ተነሺ ውሃ። አይ ጀግና ነህ። እኔ ስለተመቸኝ እኮ ነው ባባ። አመሰግናለሁ። ቤካዬ በውስጥ የምታወሩት አሁን በቅርብ ነው አይደል? በአጭር ጊዜ ውስጥ ያልቃል። አዎ በአጭር ጊዜ ውስጥ። አብርሽ ግዴታክ ነው። ምን ታዩ? አብርሽን አታካልዩ። አስገብተኸኛል አይደል? አሁን ደግሞ እሷ ኬዝ ውስጥ ግዴታ ጎትተሃለሁ አይደለ? አትጎትቺው። ታዩ አብርሽ ውጪ። አይ እንዲሰማ እኮ ነው። እንደ ቤካዬ እኮ ያውልልኝ የለም እግዚአብሔርን አለው እንዲል እኮ ነው እንጂ እኮ ሌላ። ኦኬ እኔ አብሬ ካፈር በልቻለሁ። አብርሽ እንዴ አብርሽ ጌጥ እኮ ነው ለኛ። ምን ጌጥ? እኔ ዋሌቴ ነው እንጂ የዋላ ዋሌት። አሁን ሊብራዬ ይኸው ሪከርድ ተደርጓል። አልሰማሽም? አንቺ አልመጣሽም ነበር። ይኸው አሁን ለእኔም መኪና ሊያስገዛልኝ ነው። እሳይ ሰምቼዋለሁ። በነገራችን ላይ ከሚዲያ ውስጥ ማለት ነው እኔ ከማንም ጋር ተጣልቼ አላውቅም። ሞር ግን ከአብርሽ ጋር በአገርም ደረጃ እንደዋወል ነበር። በጣም ቤስት ፍሬንዶች ነን እና በውስጥም በውጭም ስለምናወራ በደንብ ነው የማውቀው። ፍሬዎት በውስጥ አውራኝ ልጆች የፍቅር ልጆች። እሺ ታዛዥ ነኝ ፍርዬ፣ ታዛዥ ነኝ እህቴ፣ ለመልካም ሰዎች ታዛዥ ነኝ። በነገራችን ላይ ቆይ፣ በነገራችን ላይ ሁለታችን ለዛ ነው በጣም ምርጥ ሰው የሆነው። ኦኬ እኔ ይኸው ልንገራችሁ፣ የሚሳደብ መጥፎ ነገር የሚያደርግ ሰው በህይወቴ ውስጥ አረሰውም። በነገራችን ላይ በደንብ አድርጋችሁ ስሙን፣ በጣም ቂመኛ ነኝ። በጣም ማለት ነው። እኔ ስድብ አልወድም። እኔ ቢደባደበኝ ይሻላል። የሆነ ሰው መጥቶ ቢገጥመኝ ፈልግሃለሁ ብሎ ቢገጥመኝ፣ ስድብ ሳልሰድበው። አሁን ይቺ ልጅ አልተሳደበች፣ አልተናገረች፣ ሰው እንዴት ግብት ብሎ ስድብ ይጀምራል? ቤካዬ ወንድሜ አይደለህ አንተ? ወንድሜ ነህ፣ ትሰማኛለህ አይደለ? ይኸውልህ አንድን እውነት ልንገርህ። እኛ እዚህ ጋር ሚዲያ ላይ ይኸው ስንት ዓመታችን ያልሆነው ነገር የለም። እስከ እህቴ እስከ ቤተሰቤ ሁሉ ነው ተሰደብኩት። ብዙ ተረግጫለሁ። እግዚአብሔር ይመስገን አሁን ረጋጭ ጠፋን እንጂ ወደ እንትኑ ስንት ጸጥ ስላቸው። አንተ የምመክርህ ነገር እዚህ ላይቭ ላይ ሆነ ኮመንት ላይ የሚሰድብህን አንተ እኩል ከተሰዳደብክ ሪከርድ የሚደረገው ኮመንት ሳይሆን የአንተ ድምፅ ነው። ጀለሴ ከዛ ይኸውልህ ምን መሰለህ 5 ሰዓት ሙሉ አሁን እችላለሁ። ገብቶሃል? እችላለሁ። ጉዳይ እኮ በዛ ነው የተፈጠረው። ሾርባዋን ታስታውሷታላችሁ? እሷ እዚህ ጋር አይደል እንደ አንዱ ታዲያ ብሩ የታለ ሲለኝ አገንፍዬ ጠጣሁት አልኩት። በመረቀ እሷ ሪከርድ ደርሳኛል። ላኩለት እሱ ያንን ይዞ በቃ ለእኔ እሱ ፈጣሪ ነው እንዴ? እኔ ይኸው ልንገርህ አብርሽ፣ ምፈልገውን ፖስታለሁ፣ ምፈልገውን እናገራለሁ፣ ምፈልገውን አደርጋለሁ። ለእኔ ማንም ዳኛ የለም ከተሰቀለልኝ ከክርስቶስ በቀር ማንንም አልሰማም። ማንንም እሱ ነው ያኖረኝ። በጸጋው እሱ ነው የሸፈነኝ። እመቤቴ ናት ያኖረችኝ። ማንንም ነው ማልሰማው። ማንንም የምፈልገውን ነገር ሆኜ ነው የምኖረው። መልስ ለሰጠኝ መልስ ሰጣለሁ፣ ለተናገረኝ እናገራለሁ። ማንም እዚህ ጋር ቲክቶክ ላይ አለቃ ጌታ የሚባል ነገር የለም። የፈጠረን አምላክ ብቻ አላስ እንዴ ትቀልዳለህ እንዴ? በቪዲዮ መጥቶ ግን ሲነቁረኝ ያኔ በፎቶ ያለው ይሄ በፌክ አካውንት የሚገቡት የፈሪዎቹን አይደለም። ፎቶ ያለው ቪዲዮ የለቀቀ ከሆነ መጥቶ ይናገረኝ። ያኔ እንደ ዶሮ እስኪንፈራፈር እነግረዋለሁ። ችግር የለብኝም። ማንም ጌታ የለኝም። እኔ ጌታ ፈጣሪ እንጂ እንዳልከው ግን በኮመንት ምንም አይመስለኝም።
ጌጤን አዝናናዋት። እሷ ነበረች የምትለው እንዳለሽ በእናትሽ ሂጂ ታጣጥበሽ ብሬ ታውራ በእናታችሁ ገብታለች። ፊትሽ የሆነ እንትን ያለ ነው የሚመስለው። ከዚህ በኋላ ለቅሶ ቀረ እኮ። እናንተ ከመግባታችሁ በፊት ተበሳጭቼ አውቃለሁ። ያ ሂጂ እስኪ ለቅለሽ እቴ ሚኪን አስገቡት። ሚኪ የሚጠቅመን ሰው ነው። ሚኪ ኦነር አስገብቼዋለሁ። ኦነር ብራዘር ነው አስገብቼዋለሁ። ሊብራ ሚኪ የጤና ስጥልኝ። ዌልካም። ሰላም ለዚህ ቤት ይሁን። እንዴት ናችሁ? ሰላም ለሚመጣ አለም ጌት ደህና ናችሁ ወይ? ቤት ሰላም ነው አለ ብሮ። እንዴት ነሽ? አለ ወንድሜ ደህና ነሽ? ጠፋሽ ቀሽቷ አለው ብራዘር እንዴት ነሽ? አንቺ እያየሁሽ ነው እኮ ስራ ቢዚ ሆኜ ነው። እንዴት ናችሁ? አለሁልህ የምትሰሪው ስራ ምናምን በጣም ደስ የሚል ነው። በጣም የሚያኮራ እጅግ ደስ የሚል እያየሁሽ ነው። ይሳይ መክሽ ያራዳ ልጅ ይመችክ። ሚያዣውን ብቻ ከሮሚ ጋር በላው ብቻ። ሮሚ በቃ ያራዳ ልጅ እኮ ናት። ማርያምን እንዲህ ሚዲያ ላይ እንደምትጎረባበት አይደለችም። እንግዲህ እስቲ መፍቻውን ጠራሃለሁ፣ መፍቻውን እንገናኛለን። አብሽር። አሁንማ እውነት ነው ትታለች እኮ። አሁንማ በቃ ጭራሽ ወጣች ሲባባስ። አሁን ወጣለች። ሀሳብ አውርተን ነበረ። እስቲ ቆይ ፍሬ ህይወት ነው። ፍሬ ህይወት ወይ ሰላም ነው ቤኮ? እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ነሽ? አለም ቤኮ አወከኝ አይደለ? ባለፈው ልጅቷን አገናኝቼክ ነበረ። የትኛዋን? ብዙ ጊዜ ስለምገናኝ የትኛዋን እህቴ? እቺ ዱባይ ላይ ሻንጣዋን ትታ እንዴት አደረጋችሁ? ልጁ ጋር ስደወላችሁ ልጁ ይኸውልሽ ቫይበር የለውም፣ ዋትሳፕ የለውም፣ ምንም ነገር የለውም። ስልኩ የተሳሳተ ስልክ ነው ራሷ ጋር ያስቀመጠችው። ባልሞከርኩት ነገር የለም። እኔ ራሱ ቀጥታ ካርድ ሞልቼ ነው ከዚህ ከኢትዮጵያ የደወልኩለት እና ራስ ሀይ በለኝና እናውራ ብየው ራሱ ሀይ አለኝ በኢሞ እና በዛ ነው ያገኘሁት እንጂ እኛ አሁን ሴቭ አድርገን ነው ወደሱ ለመደወል ኖ ቀጥታም የለም። ቀጥታም አይሰራም። ከዚህ ቀጥታ ደውያለሁ፣ ከዛም አስደውዬለታለሁ በነሚጣ። በዚህኛው አሁን በዚህ ቁጥር ነው በፊት ያወራሁት ነበር። አይሰራም። ሲሰራ እሺ፣ ታብታብ አድርጉ ጋይስ። አብርሼ ሚኮ ሁላችሁም መልካም ቀን። በውስጥ ምንም ችግር የለውም። ጌጤ መልካም ጊዜ መልካም ቀን ይሁንልሽ። እሺ ለእናንተ ቤካዬ ዝርያ እናንተ ሀገር ነው እንዳለችው ቦሳችን አይደለች እንዴ? ኦኬ እኮ ቪዲዮ ላይ አይቻት እኮ ነው። እኔ በነገራችን ላይ በሚዲያ የሚጫው ሰው እኮ ስታገኘው አየር መንገድ ነው እንትን አንድ አካባቢ አይደለንም። እኔ ስቴት ቀይሬ ነው ያገኘኋት፣ ግን በጣም ምርጥዬ ሰው ናት። ያ እሷ አራውንድ አርሰናል አካባቢ ለንደን ናት ያለችው እሷ። እርግጥ አድርጋኝ ከዛ በኋላ ይቅርታ በቃ እኔ ማንቸስተር ነኝ ያለሁት መድኃኒቴን ስላልወሰድኩ ነው አለች እኮ። አይ ዝርያ ምርጥ ያራዳ ልጅ እኮ ናት። እግዚአብሔር ያራዳ ልጅ ናት በጣም ንግግሯ ራሱ ለዚህ ራሱ ምርጥ ያራዳ ሴትዮ ናት ማለት ነው። ሰው ማክበር እኮ ተው አሉ መግባት የሚፈልጉ ሰዎች አሉ። አስገቢ። በዚህ አጋጣሚ ነው የሚያወራቸው። እሱማ ተሰነካከለ እኮ ሊቭ እንደ ድሮ አይገባ። ማን ነው? አንተ እንደ ድሮ አትገባም፣ ሊቭ ቁጭ አትልም። አንተ አስመትተውብኝ ቲክቶኬን እያየው የለም አይደል እንዴ? ተሰነካከለ። እግዚአብሔር ይመስገን ወደ ዩቲዩብ እንድመለስ ወደ ሞላ አረጉኝ ከጉሊት። ቤዝዬ እኔ ማርጉይ ቤዝዬ እኔ ቆንጆ ቤዛ ጓደኛ የትላንትናዋ እንትናን ያገዘችልን እንዴት ናችሁ? ደህና ነሽ? ደህና ይመስገን።
እየሰማኋችሁ ነበረ። አይ ቲንክ ቤክ ሶሪ ይቅርታ በጣም ወይ ባለውለታዬ ውለታሽ አለብኝ። ምንም ዘዥኝ በእውነት አዛዥሽ ነኝ። እኔ ውለታ ከእግዚአብሔር ስለማገኝ ነው። መልእክት ትቼልሃለሁ ኢንቦክስ ላይ አሁን የተነጋገራችሁት ነገር አምኢን እና ልትቼልሃለሁ ቼክ እሱን ለማለት ነበረ እንትን ያልኩት። ጌጥዬ በመድኃኒዓለም አንድ ነገር ልንገርሽ፣ የእውነቴን ነው። እኔ በፊት ነው ማቀሽ እና በጣም ስሰማሽ በጣም እንትን የማገኝ ሰው ነበርኩኝ ባንቺ እና ሁልጊዜ ሰው እንደጠነክር አይሆንም። ብዙ ሰው የምታጠነክሪ ሰው ነሽ እና አንዳንዴ ሊነጋጋ ሲል ይጨልማል ይባላል። ስለዚህ እስ ኦኬ፣ ምንም ችግር የለውም። በእውነት ምንም ችግር የለውም። ማንን እንደሚጥልልሽ አታውቂም እግዚአብሔር። ስለዚህ እስ ኦኬ ከፈለግሽ አልቅሽ፣ ምንም አይደለም። ግን አም ሂር የተቻለኝን ለማድረግ ወደኋላ አይደለም። እሺ እኔ እናት ዋው አስበሽዋል። ሌላ ሰው አመጣሽ አስወርዱኝና ዲስከስ አድርጉት። በነገራችን ላይ ኧረ ቆይ አንቺ ቆይ አንድ ነገር ባንዴ አስወርዱኝ ፎሎ እንደሚደረግ እሺ ቆይ ቤኪ አንድ ነገር ልበል። እሰማለሁ ቆይ እሷ ፎሎ እንድትደረግ ስለማትፈልግ ነው። ቆይ አንዴ በነገራችን ላይ እህታችን በእውነት ሁላችሁም ለጸሎት ስትንበረከኩ ጸልዩላት፣ እድሜ እንዲሰጣት። ትናንትና ለወንድማችን ስንጠይቅ ለነፂ 70,000 ብር ነው 70 ምናምን ሺህ ብር ያለ ምንም ነገር ገባች። 40,000 ነበር ቃል የገባችው 47 ከዛ በኋላ ምናምን ወደ 70 ምናምን ሺህ ብር ሙኒት 100,000 ብር አድርገው ትናንትና እንደው በቃ እውነት እና ዛሬ ደግሞ ምንድነው እሱ በዚህ ሐሳብ ላይ አሁን ቅድም ባነሳ ነው መኪና ይገዛ ሐሳብ ላይ እኔም አለው ነው ያለችኝ። እኔም አለው ከናንተ ጋር ነኝ ዕቁቡ ላይ ዕቁቡን ሰብስበን እንግዛላት እያለች ነውና እንግዲህ አሁን ስንት ሰው አገኘው ማለት ነው? 4 ሰው አገኘው ማለት ነው። ለምን 2 ሰው ጽፎልኛል ከዚህ በፊት ባንቺ ጉዳይ ላይ 4 ሰው ሆነ ማለት ነው። ስለዚህ እንደዚህ ተጠረቃቅመን 8 ራሱ ከሆነን መግዛት ይቻላል። የነፂን ጉዳይ ያው ከዳር እናደርሰዋለን። ኧረ ምን ችግር አለው? አንቺ መኪና ንጂ እንጂ ገና ነፂን ዱባይ ነው ወስደን የምናሳክመው። ትቀልጃለሽ እንዴ? 00 መኪና በእግር መሄድ ይገዛልሽ እንጂ። ቤኪዬ አንዴ ላውራ። እሺ እኔ አባት ቤኪዬ በጣም አመሰግናለሁ። እስከ ደም ጠብታ ብላል። እግዚአብሔር እድሜና ጤና ይስጥ ወንድሜ። እኔ ምንድነው መሰለህ ቅድም ስገባ እኔ ለአብርሽ ቄራውም ምስጋና አቅርቤ ያለው ጌጤንም ዛሬ አይደለም ማውቃት 2015 ዱባይ ገና ስመጣ ነው በቃ አየኋት እና ነግሬያታለሁ። አንቺን ከሚጠሉሽ የሚወዱሽ ይበዛሉ ብያት እየነገርኳት ነበር። ራስሽን ጠብቂ፣ ብዙ አስተማሪ ነሽ፣ ሰርተሻል። እኔ ስትሰራ ነው ማውቃት እንጂ እንደዚህ ቲክቶክ ላይ ቀርባ እንደዚህ ስታስቸግር አላውቃትም ነበር። ማለት አሁንም ማስቸገር ሳይሆን ጀስት ልስራ ነው እያለችም ያለውና እሷን ፍላጎቷን ተረድታችሁ እውነት ለመናገር እግዚአብሔር በሚያውቀው ጾም ላይ ያለ ነው። ጾማችንን ይስማል። እውነት አብርሽን አመስግኛለሁና የሰጠ አሁንም ጨምሮ ጤና ይስጠው። ጌጥዬ እንደቀድሞ ሳቅሽ ስለተመለሰ እኔ ውስጤ እንዴት መናገር እንዳለብኝ ራሱ እየከበደኝ ነው። እውነት እግዚአብሔር በሚያውቀው እግዚአብሔር ጤናሽን ይስጥሽ። ለምን እኔ ስትሰሪ ነው ማቅሽ፣ ስታስተምሪ ስትመክሪ ነው ማቅሽ። ተረዳችኝ ነው። እኔ አሁን እዚህ ጋር ዝም ብዬ ቁጭ ብዬ የሚረዳኝ ሰው አልፈልግም። ምክንያቱም ኢትዮጵያ ገብተሽ ቁጭ በይ ሲሉኝ እኔ ሽሮ አላጣም። አሁንም ቢሆን ግን መስራት ነው የምፈልገው። እኔ እየሰራሁኝ እግዚአብሔር ከፈቀደ እየሰራው እንደዚህ ቆሜ የሆነ ቀን መሞት ነው እንጂ የምፈልገው አልጋ ላይ ተኝቼ መሞት አልፈልግም። ገብቷቸው አቅሜ ከአቅም በላይ ካልሆነ በስተቀር መተኛት አልፈልግም። ሊጨርሰ ነው ልጨርሽን ነው እንዴ አንቺ? እኔ ካልሞትኩ ብለሽ እኮ ስንት ሰው አልቋል ከአንቺ በፊት? ስንት ሰው ሞተ? ስንት ሰው አለ? ስንት ሰው መቃብር ውስጥ ገባ? ስንት ሰው ከዱባይ ሄደ ታሽጎ? እኛን አታጓጊና ለሰውየው እንደዚህ እያልሽ ስንት ሰው አንቺ አትሞጪም እንዲህ እያልሽ ነው የምትጨርሽ። አብርሽ አንዴ እኔ ያው እየሰማችሁ ነው። እኔ ጌጤን ማቃት ስትሰራ አብርሽን ሳቀው ደግሞ ሲሟገት ስቲል እስከዛሬ ሲሟገት እኔ እስከማቀው ድረስ ለምን ጌጤን በዚህ ፊት አላያትም። ስትሰራ
ሞራል ሲኖራት ስትመክር ነው ማቃት። እግዚአብሔር በሚያውቀው አሁን የማያውቅሽ ሰው መጥቶ ነው አንቺን ሊጥልሽ የሚፈልገውና እግዚአብሔር ከአንቺ ጋር እንደሆነ ማሳያ ነው። አሁን የገቡት እነ ቤካም እና አብርሽም ሌሎችም እህቶቻችንን እግዚአብሔር ጨምሮ ጤናና እድሜ ይስጣችሁ ማለት እፈልጋለሁ። በራሴ አብርሽዬ በጣም ነው የምወድ። በነገራችን ላይ በዚህ አጋጣሚ በደንብ ልንገርህ። ቴንክ ዩ ብሮዬ፣ ከልብ አመሰግናለሁ። እናግደዋለን እንዴ በኢየሱስ ስም። የብዙ ሴቶች እናት ነው፣ የወጣት ሴቶች የእናቶች የእህቶቻችን አባት እናት ያጠባል ልትይ ነው እንዴ? አሁን ልክ ይኸውልሽ፣ አሁን ላንቺ ምን እያሰብኩ መሰለሽ? ልክ መኪናው እንደው እግዚአብሔር ፈቅዶ በትክክል እንደዚህ አሁን ደስታሽ እንደተመለሰው ሁልጊዜም ደስተኛ ሆነሽ እንድናይ ነው የምንፈልገው። የማንኛውም እህቶቻችን የተገዱም በየስደቱም ያሉ ሁሌም ደስታቸውን ለምን እኔ ብዙ ጊዜ የማስበው ምንድነው አጭር እድሜ ነው ያለን፣ አጭር ጊዜ ነው ያለን። በምን እንደምናልፍ አናውቅም። ምን ይዘን እንደምንሄድ ማወቅ አለብን። ይሄ የምንሰጠው ቁሳቁስ ምናምን ለምንረዳቸው ነገሮች እግዚአብሔር ምስክሬ ነው የምልሽ ለመጪው ህይወታችን መሰረት ነው ብዬ ስለማስብ ነው። ከዛ አንጻር ነው እንጂ ሁለተኛ ማስበው ምንድነው የሆነ ማሽን ብልክ ደስ ይለኛል እኔ ላንቺ። ከዚህ በኋላም እንትን እንዳትሳሳቺ፣ ይሄ ምላስ የሚቆርጥ ከዚህ በኋላ እንዳታወሪ በቃ። ለምን ይሄ ምላሳችን ነው ሰው እየያዘ ገደል የሚከተል። እሺ አይ ችግር የለውም። እኔ ከዚህ በኋላ ሰው ካላናገረኝ አልናገርም። እጭ እንዳታይ ብላችሁኛል። ኮመንቱ አላይም በቃ ትቼዋለሁ። ወደ ኮመንት ላይ ስለዚህ ሳቂ፣ እንዲህ እየሳቅሽ ኑሪ። ይሄን ነው ለዛም ነው እንደስቂ ስለምፈልግ ነው። አብርሽዬ በነገራችን ላይ ልንገርክ፣ እኛ አሁን እቺ በብዙ መከራ ውስጥ ያለፈችውን እህታችንን እየተንከባከብን እያሳቅን አይደለ? በነገራችን ላይ ልክ እንደሷ ብዙ እህቶቻችን የጎበጡ ያለቀሱ ሰው የሌላቸው እንዳሉ ታውቃለህ? ተው እዚህ ውስጥ እንኳን ኮመንት እንኳን የሚጽፉት ደስተኛ ህይወት እንደሌላቸው ታውቃለህ? ብዙዎቹን ነው ምልክ በመከራ ውስጥ በብዙ ስቃይ ውስጥ እንዳሉ ታውቃለህ? ግን ለምን ከተናገሩ የሚያሸማቅቃቸው፣ የሚሰድባቸው፣ የሚያንቋሽሻቸው ቤተሰብም አንገት ስለሚደፋባቸው ነው። ልንገርህ እኔ በጣም ይሰማኛል። ለዛ ነው እኔ 3 ሰው 4 ሰው የሆነ ነገር ሲናገር በጣም ዲፌንስ እፈጥራለሁ፣ ከተጎዳው ጎን እሆናለሁ። ለምን የተጎዳ ሰው እኮ ማለት ነው ይኸውልህ ትንሽ ነገር ካደረክለት ደስተኛ ነው። አሁን ይኸው ትንሽ ነገር እኮ ነው፣ በጣም ትንሽ ነገር ነው። ግን ምን ያክል ደስተኛ እንዳደረጋት ምን ያክል እየሳቀች እንደሆነ እኛ ገና እኮ አልተደረገም፣ ግን ፍቅርን ነው የሰጠናት። እኛ ፍቅርን መስጠት አንችልም። በቃ ይሄ ነው መጥፎነታችን። ደማችን ውስጥ ምን አይነት ምቀኝነት እንደገባ በቃ። ስለዚህ እኔ በህይወቴ ውስጥ በህይወቴም ተሞክሮ ስናገር እግዚአብሔር ታሪክን ለዋጭ ነው። በእውነት እግዚአብሔር ታሪክን ለዋጭ ነው። ለዛ ነው እኔ ለዚህ ለወንድሜ አንድ አስተያየት አለኝ። አንድ ደቂቃ ስጡኝ። እግዚአብሔርን የሰው ነገር ቤትና ሆድ እኮ ነው የሰው ነገር የምችለው። ቤትና ሆድ ተናግሮ የሚያወጣ ስንት ህዝብ አለ። ተናግሬ እንዴት ሆናለሁ፣ ቪዲዮ ሰርቼ እንዴት እቀበላለሁ የሚሎች ብዙዎች አሉ። ከሚባለው ውስጥ አንደኛ ነኝ። እመብርሃንን አሁን ጾም ውስጥ ነው ያለነው። እመብርሃንን በጣም ብዙ ችግርና ጌጤ ካንቺ የበለጠ ችግርና አደጋ ላይ ያለው ሰው ነን። ገባሽ? በጣም አንቺ አሁን ደስተኛ ስለሆንሽ በጣም እኔም ደስ ብሎኛል። እንደዛ አይነት ፈገግታና እንደዛ አይነት ሳቅ ያለሽ ሳቅሽን ደብቀሽ ፈገግታሽን ደብቀሽ እስካሁን ኑረሻል። እነዚህ ወንድሞች ደግሞ እግዚአብሔር ይስጣቸው፣ አስቆሻል። መብራን ይስጣቸው። ደስታሽም ደግሞ ደስታዬ ነውና